ጽናጽሎ ከነመቋሚያው የያሬድ ነው። ጽናጽሎ ከነመቋሚያው የያሬድ ነው። ሃሌሉያ ለአብ ሰማየ ሳረረ ያሬድ ተገኝቶለት እያለ ዘመረ። እናንተ ወዴት መጣችሁ? ልብን ይማርካል ዜማ ቃናችን ምስል ሲያቀብሎ ልቡ ሲበራ እያለ ዘመረ። ክብራን ደብተራ ያሬድ ይኸው ዘመረ። ያሬድ ይኸው ዘመረ። ድጓዞ መልኳ እያሰማመረ ጽናጽሎ ከነመቋሚያው የያሬድ ነው። ድጓዞ በድጓ ዝማሬ መዋሥዕ ያሬድ ተሰጥቶታል ምስጋና መላእክት። ግዕዙ የሚነሳ ዝማሬ አራራይ ያሬድ በተመስጦ ምንድናይ ዛሬም ልጆች አለ ተማም ስራቶ ተረክበናል እነ ምልክቱ ያሬድ መቋሚያን ያዘ። ያሬድ መቋሚያን ያዘ። የአባቶች ዜማ እንዳይጠፋ ወስን ጽናጽሎ ከነመቋሚያው የያሬድ ነው። አፄ ገብረ መስቀል ሲወጋ በጦሩ ምነው ያልተሰማው? ምንድነው ሚስጥሩ? በቤተ መንግሥቱ የንጉሥ ወንፈል ያሬድ በተመስጦ ሲያስረግዝ ሲቀኝ ደሙ እየፈሰሰ ላይ ተወግቶ ይዘምር ነበረ ራሱን ረስቶ። ያሬድ ከበሮ መታ። ያሬድ ከበሮ መታ። በዝማሬ ምስጢር እስራት ይፈታል። ጽናጽሎ ከነመቋሚያው የያሬድ ነው። የድጓው መጋቢ የዜማ አባት ዛሬም በመቅደሱ አሉ ሊቃውንት። ማኅሌተ ጽጌ ቆም ከመቅደሱ የያሬድ በረከት ረባድ መንፈሱ ክበበ ጌራ ወርቅ ወረቡ ሲቃኝ የማኅሌቱ ዜማ ስታለብኝ ያሬድ ስምህ ይወሳ። ያሬድ ስምህ ይወሳ። ምንጩ አንተ ነህና ትውልድ እንዳይረሳ። ያሬድ ስምህ ይወሳ። ያሬድ ስምህ ይወሳ። ያሬድ ስምህ ይወሳ። ምንጩ
አንተ ነህና ትውልድ እንዳይረሳ ስምህ ይወደስ ዛሬ ስምህ ይነሳ ዛሬን መቋሚያን አንሳ ዛሬ ጽናጽን አንሳ ያሬድ ድጓውን አንሳ ያሬድ ክብሩን አንሳ ቅኔው ይነሳ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ያሬድ ማኅሌታይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ያሬድ ማኅሌታይ የእናት ክርስቲና የጸሎት ሽልማት ለጌዴዎን ክብሮ የድካሙ ውጤት ወድቀ ለመነሳት ስትታገል ስናይ ለካስ ክብር ኑሯል የቸረ አዶናይ ያሬድ ማኅሌታይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ያሬድ ማኅሌታይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ያሬድ ማኅሌታይ ዜማን ስትደረድር ለፈጣሪ ክብር ነሳይ የለም አንተን ሚወዳደር ዜማዎች ሆነው ግዝዝ ላራራይ ያንተስ ያስደንቃል የተሰጠ ከላይ ያሬድ ማኅሌታይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ያሬድ ማኅሌታይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ያሬድ ማኅሌታይ ንጉሥ ገብረ መስቀል እግርን ሲወጋ አንተስ በተመስጦ ነበርክ ከአምላክ ጋር ተሰክቶ ጦሩ ከእግር መዳፍ ላይ በተመስጦ ብዛት ያየኸው ወደ ላይ ያሬድ ማኅሌታይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ያሬድ ማኅሌታይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ያሬድ ማኅሌታይ ያዘጋጀህልን ንዋያተ ቅዱሳት አቀረብንባቸው ለአምላክ መወድሳት ጸናጽል መቋሚያ አያያዝክን ስናይ መሰጠን ተመስጦ ገባን ወደ ሰማይ ያሬድ ማኅሌታይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ያሬድ ማኅሌታይ የእግዚአብሔር አገልጋይ የእግዚአብሔር
ያሬድ ካህን ጥዑመ ልሳን ያሬድ ካህን ጥዑመ ልሳን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ ካህኑ አንደበቱ ጣፋጭ ያሬድ ካህኑ አንደበቱ ጣፋጭ የዜማን መሰረት ጀመረ የዜማን መሰረት ጀመረ ያሬድ ካህኑ የዜማን መሰረት ጀመረ የዜማን መሰረት ጀመረ ያሬድ ካህኑ ያሬድ ካህን ጥዑመ ልሳን ያሬድ ካህን ጥዑመ ልሳን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ ካህኑ አንደበቱ ጣፋጭ ያሬድ ካህኑ አንደበቱ ጣፋጭ የዜማን መሰረት ጀመረ የዜማን መሰረት ጀመረ ያሬድ ካህኑ የዜማን መሰረት ጀመረ የዜማን መሰረት ጀመረ ያሬድ ካህኑ ያሬድ ካህን ጥዑመ ልሳን ያሬድ ካህን ጥዑመ ልሳን መሰረተ ዜማ ወጠነ መሰረተ ዜማ ወጠነ ያሬድ መሰረተ ዜማ ወጠነ መሰረተ ዜማ ወጠነ
እንኳን ለቅዱስ ያሬድ ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የቅዱስ ያሬድ ስንክሳሩን እንዲሁም የቅዱሳን አባቶች ደናግል መነኮሳት ገላቸውን ስንክሳራቸውን እናነባለን። የቅዱስ ያሬድ በረከት፣ የቅዱሳን አባቶች ጸሎት ልመናቸው ይደርብን፣ አሜን። ቅዱስ ያሬድ በ505 ዓመተ ምህረት በአክሱም ተወለደ። አባቱ አብዮድ ወይም ይስሐቅ፣ እናቱም ክርስቲና ወይም ታውክሊያ ይባሉ ነበር። የእነርሱም አገራቸውና ርስታቸው አክሱም ነበር። ቅዱስ ያሬድ በተወለደ በ7 ዓመቱ አባቱ ስለሞተ እናቱ ክርስቲና የአክሱም ጎበዝ ለነበረው ላጎቱ ለጌዲዮን እንዲያሳድገውና እንዲያስተምረው አደራ ብላ ሰጠችው። ከጌዲዮንም ቤት 25 ዓመት እስኪሆነው እየተማረ አደገ። ከዚያም መጽሐፍትን ማለት ብሉይና አዲስን ተማረ። ከዚህም በኋላ መምህሩ ወይም አጎቱ ጌዲዮን ሲሞት እርሱ ተተክቶ የመጽሐፍ መምህር ሆነ። በዚህም ጊዜ በዲቁና ሚስት አግብቶ ልጆቹን ወለደ። ቀጥሎም ቄስ ሆነ። በእርሱም ዘመን 9 ቅዱሳን ከውጭ አገር በችግር ምክንያት ተሰደው ስለመጡ፣ ይህም ማለት በቁስጥንጥንያ መንግሥት ዮስትኒያኖስ በነገሰበት ከ527 ዓመተ ምህረት እስከ 565 ዓመተ ምህረት ድረስ በምስራቅ ቤተ ክርስቲያን ውስጥ በአንድ ባህሪና በሁለት ባህሪ ወገኖች ውስጥ ብዙ ሁከትና ፍጅት ስለነበረ ከዚያ በመሸሽ የመጡ ካህናትና መነኮሳት ስለነበሩ ከእነርሱም አንዱ በአክሱም ከተማ አጠገብ የነበረው አባ ጰንጠሊዮን ስለነበረ ቅዱስ ያሬድ እየተመላለሰ የውጭውን ሀገር ቤተ ክርስቲያን ባህልና ስርዓት ይጠይቀው ነበረ ይባላል። ከዚያም በኋላ ቅዱስ ያሬድ የውጭውን ሀገር ቤተ ክርስቲያን ባህልና ስርዓት ለመጎብኘት 2 ጊዜ ተመላልሼ የሮምን ቤተ ክርስቲያን፣ ሁለተኛይቱን ሮም የተባለችውን የምስራቅና የቁስጥንጥንያን ቤተ ክርስቲያን ጎበኘው ሲል በመዝሙሩ እርሱ ራሱ ገልጾልናል። ወይም ወሪድየ ብሔረ ሮሜ ለቤተ ክርስቲያን ሪክዋ አመርክዋ አፈቅርክዋ ከመ እህትየ ሰናየ ሃለይኩ እምድህረ ጉንድይ ዓመታት ወእምዝ እምድህረ ህድጥ ዋእል ካዕብ ርኢከዋ ወትትሃጸብ በፈለገ ጤግሮስ። እንደዚህ እያለ የውጭውን ሀገር ቤተ ክርስቲያን ሲያመሰግን ይገኛል። ከሱ በፊት በኢትዮጵያ ቤተ ክርስቲያን ደንበኛ የሆነ ቅኔና ዜማ ትምህርት ስለሌለ ደንበኛ የሆነ ቅኔና ዜማ
ለማግኘት ተዘጋጀ። የድርጅቱም መጀመሪያ ይህ ነበረ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ወለመንፈስ ቅዱስ። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርሃዮ ለሙሴ ዘከመ ይገብር ግብራ ለደብተራ ብሎ ከነበሩት ከብሉይና ከአዲስ ሊቃውንት አንዱ እርሱ ስለነበርና ለኢትዮጵያ ቤተ ክርስቲያንም ብዙ ሐሳብ ስለነበረው ከብሉይና ከአዲስ ከሊቃውንት መጻሕፍትም ከነ አትናቴዎስ ከነ ቄርሎስ ከነ ዮሐንስ አፈወርቅ መጻሕፍት ለምስጋናና ለጸሎት የተስማሙትን ቃላት እየመረጠና እያቀና በአራቱ ክፍለ ዘመን በመጸውና በአጋይ በጸደይና በክረምት እንዲነገር አድርጎ ወስኖ አዘጋጀ። የመጽሐፍ ወይም የድርሰቱ ስም ድጓ ተባለ። ድጓ ማለትም በአክሱምና በአድዋ ቋንቋ ወይም በትግርኛ ደጉአ ማለት መዝሙረ ሐዘን፣ የሐዘን ዜማ ማለት ነው። ሙሾ የዜማውን አይነት በሦስት ክፍል ወስኖ ተናግሮታል። እነርሱም ግዕዝ፣ ዕዝል፣ ሐራራይ ይባላሉ። ግዕዝ ማለትም አንደኛ በመጀመሪያ የተገኘ ማለት ነው። ዕዝል ማለትም ሁለተኛ ሆኖ ከግዕዙ ጋር ተደርቦ ተጨምሮ ወይም ታዝሎ የሚነገር ማለት ነው። ሐራራይ ማለትም ሦስተኛ ተጨማሪ ሆኖ አራ ሐራ ሂ ርኅራሄ አዛኝ ልብን የሚመስጥና ደስ የሚሰኝ ማለት ነው። ይህን ድርሰቱን ያዘጋጀበት ዘመን ከ540 ዓመተ ምህረት ሲሆን የመጨረሻ ልጁ አፄ ገብረ መስቀል መንግስቱን ወረሰ። አፄ ገብረ መስቀልና አባ አረጋዊ ቅዱስ ያሬድ እነዚህ ሦስቱ በአንድነት እንደነበሩ ታሪከ ነገሥቱና ገለ አረጋዊ ይገልጽልናል። አቡነ አረጋዊ የደብረ ዳሞን ተራራ አቀማመጥ አይተው ደስ ስላላቸው ንጉሡ አፄ ገብረ መስቀል በዚሁ ተራራ ላይ እንዲኖሩበትና እንዲጸልዩበት ፈቀደላቸው። እርሳቸውም ይህንን ተራራ ከተረከቡ በኋላ በተራራው ላይ የጸሎት ቤት ስለሌለ ንጉሡ አፄ ገብረ መስቀልን አንድ ቤተ ክርስቲያን እንዲሰራላቸው ለመኑት። ንጉሡም ቤተ ክርስቲያን ልሰራ የሚችልበትን ስፍራ መርጠው ያመልክቱኝ ብሎ ነገራቸው። አቡነ አረጋዊም ተነስተው ዞረው ቦታውን መርጠው አሳዩት። ከዚህ በኋላ ንጉሡ በአዋጅና በትእዛዝ ድንጋዩና እንጨቱ እየተሰበሰበ በከብትና በሰረገላ እየተዘጋ ተሰበሰበና ከታች ወደ ተራራው ላይ ወጥቶ ተሰራና የቤተ ክርስቲያኑ ሥራ በ2 ዓመት አለቀ። ባለቀም ጊዜ የቤተ ክርስቲያኑ ሥራ ተመልካቾችን አስደነቀ። ለዚህም ቤተ ክርስቲያን ልዩ ልዩ የሆነ አልባሳት፣ የብርና የወርቅ የተደጎሱና የተከፈፉ መጽሐፍትን አበረከቱ። ከማኅበረ በኩር የመጣውን የእመቤታችንን የቅድስት ድንግል ማርያምን ጽላት አግብተው አቡነ አረጋዊ ባርከውና ቀድሰው ንጉሡና ጳጳሱ ቆረቡ። ከዚያም አፄ ገብረ መስቀል በተራራው ላይና በግርጌ ላሉት ሰራዊት ግብር አብልተው ነዲያን ሁሉ ጠገቡ። ከዚህ በኋላ ቅዱስ ያሬድ በአክሱም ሲያስተምር ሳለ በንጉሡ አፄ ገብረ መስቀልና አቡነ አረጋዊ ወደዚህ ተራራ መጥቶ ቤተ ክርስቲያኑን እንዲጎበኝና እንዲዘምር ተጠርቶ ሲመጣ ከተራራው ስር ሲደርስ የአቡነ አረጋዊን ደቀ መዛሙርት ማትያስና ዮሴፍ የሚባሉትን ከወንዝ ዳር አሳ ሲያጠምዱ አግኝቶ ደሃንኑ ዝሰኩ አረጋዊ አቡ ክሙ ወይም ይህ አረጋዊ አባታችሁ ደህና ነው ብሎ ጠየቃቸው። እነርሱም ደህንነታቸውን ነገሩት። ከዚያም ቅዱስ ያሬድ ወደ ተራራው ላይ ወጥቶ ከአቡነ አረጋዊ ጋር በመንፈሳዊ አምሃ በፍቅር ተገናኙ።
ወደ ቤተ ክርስቲያኑም ሄዶ 3 ጊዜ ሰግዶ ከተሳለመ በኋላ የሕንፃውን ማማር በአድናቆት ተመልክቶ ከፍ ባለ የዜማ ድምፅ እያጉረመረመ እንዲህ ሲል ዘመረ። ይሄው ጽዋ መላእክት እንተ በሰማያት፣ ይሄው ጽዋ መላእክት እስመ ማኅደረ መለኮት፣ ጻድክዎ 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 ወርሂኩ ስነ ሕንፃሃ ለቅድስት ቤተ ክርስቲያን ምስአል ወምስጋድ ወምስተ ሰራይ ኃጢአት ይእቲ ቅድስት ደብተራ የሚለውን መዝሙር ከዘመረ በኋላ 8 ቀን ያህል ከአቡነ አረጋዊ ጋር ሰንብቶ ንጉሡ ወደ አለበት ወደ አክሱም ተመልሶ ሲገባ አንቀጸ ብርሃን ተብሎ የተሰየመውን ድርሰትን ቅድስት ወብጽዕት ብሎ በዜማ ደረሰ። ከዚህ በኋላ ንጉሡ አፄ ገብረ መስቀልና አቡነ አረጋዊ ከቅዱስ ያሬድ ጋር አብረው ወደ ሌላ ጠቅላይ ግዛት ጉብኝት ሄዱ። ከዚያም በአንዱ ደሴት ላይ የቅዱስ ቂርቆስን ቤተ ክርስቲያን ሰርተው ተቀመጡ። በዚያም ቦታ ቅዱስ ያሬድ 2 ዓመት አስተማረ። እርሱ ራሱ ጻፈው የሚባል ድጓ ምልክት የሌለው ዛሬ ደሴት በጣና ቂርቆስ ይገኛል። ከዚህም ደሴት ከጣና ቂርቆስ ተነስተው ንጉሡና አቡነ አረጋዊ ቅዱስ ያሬድም ወደ ደጋው ወደ ጋይንት ወጡ። በዚያም አንድ ትልቅ ተራራ አግኝተው መውጫው ጠፍቶባቸው ሲጨነቁ አንድ ከእግዚአብሔር የታዘዘ መልእክተኛ መጥቶ አቡነ አረጋዊን ወይም ዙር አባ መንገለ ምስራቅ፣ አባ መውጫውን በምስራቅ በኩል ታገኘዋለህ ሲል አመለከታቸውና 3ቱም ተያይዘው ወደ ተራራው ላይ ወጡ። በዚሁ ተራራ ላይ የእመቤታችንን ቤተ ክርስቲያን ሰሩ። የተራራውም ስም እስከ ዛሬ ድረስ ዙራምባ ተብሎ ይጠራል። ቅዱስ ያሬድ በዚሁ ተራራ ላይ 3 ዓመት ዝማሬ መዋስዕት የተባለውን መዝሙር አስተምሯል። ይህም ቦታ እስከ ዛሬ ድረስ የዝማሬና የመዋስዕት ምስክር ቦታ ሆኖ ይኖራል። ከዚህም በኋላ ቅዱስ ያሬድ ወደ አክሱም ተመልሶ ለሥጋ ወደሙ ጸሎት የሚያገለግሉትን 14ቱን ቅዳሴዎች በዜማ ተናገረ። ቅዳሴውን በዜማ የተናገረበት ቦታ መደባይ ታብር ይባላል። ይህም መደባይ ታብር የሚባለው ቦታ ለአክሱም ሰሜን ሆኖ ለአክሱም ግማሽ ቀን ያህል በእግር ያስኬዳል። ከዚያም ወደ ሰሜን ተራራዎች ወደ ጠለምት ሄዶ ምዕራፍ የተባለውን የዳዊትን መዝሙር ተናገረ። ከዚህ በኋላ ወደ ወገራና ወደ አገው እየዞረ ካስተማረ በኋላ ከሰሜን ተራራዎች ስር ባሉት በአንዱ ገዳም ውስጥ በብዕትውና ከቆየ በኋላ በሰሜን ምስራቅ ባለው ሸዋ ውስጥ በ571 ዓመተ ምህረት ግንቦት 11 ቀን ባሕረ ጥበባትን ቅዱስ ያሬድ የተሰወረባት ዕለት ናትና ታላቁን ጻድቅና መናኝ ሳናመሰግነውና ሳናከብረው እንውላለንን? ከዚህ በኋላ የእርሱ ደቀ መዛሙርት ሳዊሮስና ሳንድሮስ በልዳዶስ የሚባሉት ከእርሱ የተማሩትን የዜማ ባህልና ሥርዓት በትግሬና በሰሜን አውራጃ እየተዘዋወሩ በየገዳማቱ ሁሉ ስላስተማሩ የቅዱስ ያሬድ ድርሰት እስከ ዛሬ ድረስ ጸንቶ ይኖራል። እነዚህም ዜማዎች በሦስቱ ዜማው ሥራይ ይኸውም ግዕዝ፣ ዕዝል፣ አራራይ፣ የሰው ንግግር፣ የአዕዋፍ የእንስሳትና የአራዊት ጩኸት ከዚህ ከሦስቱ ዜማው አይወጣም። በአንዲት ዕለትም ቅዱስ ያሬድ ከንጉሡ ገብረ መስቀል እግር በታች ቆሞ ሲዘምር ንጉሡም የያሬድን ድምፅ እያዳመጠ ልቡ ተመስጦ የብረት ዘንጉን በያሬድ እግር ላይ ተከለው። ከእርሱም ደምና ውሃ ፈሰሰ። ያሬድም ማይሌቱን እስከሚፈጽም አልተሰማውም። ንጉሡም አይቶ ደነገጠ።
በትሩንም ከእግሩ ላይ ነቀለ። ስለፈሰሰው የደምህ ዋጋ የፈለግከውን ለምነኝ ብሎ ለያሬድ ተናገረው። ያሬድም ላትከለክለኝ ማልልኝ አለው። ንጉሡም በማለለት ጊዜ ወደ ገዳም ሄጄ እመነኩስ ዘንድ አሰናብተኝ አለው። ንጉሡም ሰምቶ ከመኳንንቱ ጋር እጅግ አዘነ ተከዘም። እንዳይከለክለውም መሐላውን ፈራ፣ እያዘነም አሰናበተው። ከዚህም በኋላ ቅዱስ ያሬድ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት ቆሞ ፈጽሞ የከበርሽና የተመሰገንሽ ከፍ ከፍም ያልሽ የብርሃን መውጫ የሕይወት ማይረግ የሆንሽ የሚለውን ምስጋና እስከ መጨረሻው በተናገረ ጊዜ ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ሀገር ሄዶ በጾም በጸሎት ተወስኖ ሥጋውን እጅግ እያደከመ ኖሮ ገሉን በዚያ ፈጸመ። እግዚአብሔር ስሙን ለሚጠራ መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በአባታችን ያሬድ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 11 ቀን በዚህች ቀን እንዲሁም የቅዱስ ዮስጦስ ሚስት ቅድስት ታወክልያ በሰማዕትነት አረፈች። በየካቲት 10 እንደተጻፈ የእስክንድር ገዢ እርስ በርሳቸው ካለያያቸው በኋላ ቅድስት ታወክልያ ወደ አገረ ጻ ወሰዷት። በአገረ ጻ መኮንንም ፊት የመኮንኑ እስክንድሪያን መልእክት ባነበቡ ጊዜ መንግሥታቸውን ትተው እንዴት ከመንግሥታቸው ሞትን መረጡ ብሎ አደነቀ። ከዚህም በኋላ መኮንኑ ሸነገላት፣ ብዙ ታላላቅ ቃል ኪዳኖችም ገባላት። የከበረች ታወክልያም እኔ የክብር ባለቤት ስለሆነ ስለ ጌታዬ ኢየሱስ ክርስቶስ ፍቅር መንግሥቴን ተው፣ ከልጅነት ባሌም ተለየው፣ በልጆቼም አልተጽናናሁም። ለመሆኑ አንተ የምትሰጠኝ ስጦታ ምን ያህል ነው ብላ መለሰችለት። ይህንንም ሰምቶ ታላቅ ግርፋት እንዲገርፏት አዘዘ። የሥጋዋም ቁርበት እስከሚቆራረጥ ገረፏት። ከዚህ በኋላም ከእስር ቤት አስገቧት። የእግዚአብሔርን መልአክ ተገለጠላትና ቁስሎቿን አዳናት። እስረኞችም አይተው አደነቁ። ብዙዎቹም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። የምስክርነት ፍጻሜ በቀረበ ጊዜ የእግዚአብሔር መልአክ ለከበረች ታወክልያ ተገልጾላት አጽናናት። ከክብር ባለቤት ጌታችንም የተሰጧትን ቃል ኪዳኖች ነገራት። በዚያን ጊዜም ራሷን ይቆርጡ ዘንድ መኮንኑ አዘዘ። የሕይወት አክሊልንም በመንግሥተ ሰማያት ተቀበለች። ምዕመናን ሰዎች መጥተው ለወታደሮች ብር ሰጥተው የቅድስትን ሥጋ ወሰዱ። በመልካም መገነዝም ገንዘው የስደቱ ወራት እስኪፈጸም በሳጥን ውስጥ አኖሯት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ግንቦት 11 በዚህችም ዕለት የከበረ ኤጲስቆጶስ አባ በፍኑትዮስ አረፈ። ይህም ከታናሽነቱ በአባ መቃርስ ደብር በአስቄጥስ ገዳም መነኮሰ። ታላቅ ተጋድሎንም በመጋደል ብዙ ትሩፋትን ሠራ። አዘውትሮ ይጾም ነበር። ቅጠላ ቅጠልን ይበላል እንጂ በእሳት የበሰለ አይበላም። በገዳም ውስጥም መጻሕፍትንና የቤተ ክርስቲያንን ሥርዓት ተምሮ ቅስና ተሾመ። በዚያም 35 ዓመት ኖረ። እነሆ ትሩፋቱና ጽድቁም በሁሉ ዘንድ ታወቀ። የእስክንድርያ ሊቀ ጳጳሳት አባ ፍላታዎስም ልኮ ወደ እርሱ አስመጥቶ ኤጲስቆጶስ አድርጎ ሾመው። ኤጲስቆጶስነትም ከተሾመ በኋላ ቅዳሴ በሚቀድስ ጊዜ ካልሆነ በቀር ከቶ ልብሱን አልለወጠም።
ቅዳሴውንም ሲፈጽም ከጠጉሩ የተሰራውን ማቅ ይለብሳል። እንዲህም የሚጋደልና የሚጸመድ ሆኖ ኖረ። በዚህ ሁሉ ዘመንም ከመነኮሳት ጋር ያገለግል ነበር። በታመመ ጊዜም እግዚአብሔርን እንዲህ ሲል ጠየቀው። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ ኤጲስቆጶስነት ስለተሾምኩ ጸጋህን በውኑ ከኔ ታርቃለህን? ከእግዚአብሔር የታዘዘ መልአክም ወደ እርሱ መጥቶ አስተውል፣ እወቅ፣ አንተ በገዳም ሳለህ በታመምክ ጊዜ የሚጎበኝ የለም ወይም የሚያገለግልህና ለደዌ መድኃኒትን የሚሰጥ አታገኝም ነበር። ስለዚህ እግዚአብሔር የሚረዳህን ደዌንም ከአንተ የሚያርቅልህ ሆነ። ዛሬ ግን እነሆ አንተ በዓለም ውስጥ ነህ። በአንተ ዘንድ የሚጎበኝና የሚያገለግል አለ። ለደዌም መድኃኒትን የምትሻውንም ምግብ ታገኛለህ አለው። ይህም አባት በኤጲስቆጶስነት ሹመት 32 ዓመት ኖረ። የሚያርፍበትም በቀረበ ጊዜ ካህናቱና ዲያቆናቱን መምህራኑን ጠራቸው። የአብያተ ክርስቲያናትንም ንዋየ ቅዱሳታቸውንና ገንዘባቸውን ሁሉ ሰጣቸው። እንዲህም አላቸው፣ እወቁ፣ እኔ ወደ እግዚአብሔር እሄዳለሁና እንደሚገባው በመካከላችሁ እንደ ኖርኩ እናንተ ታውቃላችሁ። ለኤጲስቆጶስነት ሹመቴም እጅ መንሻ ከሚያመጡልኝ እንኳ አንድ የብር አላድ እንዳልሰወርኩ በፊቱ ልቆም ያለኝ የክብር ባለቤት ጌታዬ ኢየሱስ ክርስቶስ በእኔ ላይ ምስክርን ይሁን አላቸው። ይህንም ሰምተው አለቀሱ፣ ተሳለሙትም። እንዲባርካቸውና በክብር ባለቤት ጌታችንም ዘንድ መራዳቱን እንዳይረሳ ለመኑት። እርሱም ባረካቸው። እግዚአብሔርም ያክብራችሁ፣ እስከ መጨረሻይቱም ሕቅታ ድረስ በቀናች ሃይማኖት ያጽናችሁ። ይህንንም ብሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ትድረሰን ለዘላለሙ አሜን። ግንቦት 11 በዚህች ቀን ቅድስት አናሲማ አረፈች። ይህችም ቅድስት በደናግል ገዳም መንኩሳ ራሷን እብድ አስመስላ ኖረች። በሌሊትም በጾምና በጸሎት ሥጋዋን በመቅጣት ራሷን ታሰቃያለች። ሰዎችም በሚያዩአት ጊዜ ራሷን አእምሯን እንደሳተች ታስመስላለች። መበለቶችም ይሰድቧታል። እግዚአብሔርም ገድሏን ለአባ ዳንኤል ገለጠ። እርሱም ከደናግል ገዳም ሄዶ ትሩፋቷንና ገድሏን ሁሉ ለመምኔቷ ነገራት። እርሷም ለእህቶች መነኮሳያት ነገረቻቸው። ከዚያችም ዕለት ወዲያ አከበሯት። እርሷም ስላዋረዷትና ስላጎሳቆሏት እህቶችን እያመሰገነች ደብዳቤ ጽፋ ትታ ከንቱ ውዳሴን በመጥላቷ ተሰውራ በሌሊት ወጥታ ወደ ዱር ሸሸች። በዚያም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ በረከቷም ከእኛ ጋር አይኖር ለዘላለሙ አሜን። ግንቦት 11 በዚህችም ቀን በዲዮቅልጥያኖስ መንግሥት ዘመን ቅድስት አፎሚያ በሰማዕትነት አረፈች። የዚህችም የእናቷ ስም ቴዎድሮስያኒ ነው። እርሷም የክብር ባለቤት ክርስቶስን የምታምንና የምትፈራ ናት። ሰይጣንም ክርስቲያኖችን በማስገደድ ለጣዖት እንዲሰግድ አንቲጶጦስን ባነሳሳው ጊዜ ይህችን ቅድስት አፎሚያን ከብዙ ክርስቲያኖች ጋር አስረው አመጧት። አንቲጶጦስም ለአማልክት ሰዊ አላት። እኔ ከክብር ባለቤት ከጌታ ኢየሱስ ክርስቶስ በቀር አልሰዋም፣ የአባቶቼን ተስፋ ለማግኘት ልቤ ጸና ነውና አለችው። ያን ጊዜ አንቲጶጦስ ተቆጥቶ አጥንቷ እንዲሰበር ሕዋሳቷ ሁሉ እንዲለያዩ ከሰረገላ መንኩራኩር ውስጥ ይጨምሯት ዘንድ አዘዘ። የእግዚአብሔርን መልአክ አዳናት። ሁለተኛም ነበልባሉ 45 ክንድ ከፍ ከፍ እስከሚል እሳትን አንድደው ከውስጡ የረውሯት ዘንድ አዘዘ። በእሳቱ መካከልም ቁማ ጸለየች። እየጸለየችም በደህና ወጣች። ብዙዎችም በጌታ አምነው በሰማዕትነት አረፉ። ከዚህም በኋላ እስከ ማግስት ከወህኒ ቤት ጨመሯትና በማግስቱ ወደ ሸንጓ ወጧት። እርሱም ለአማልክት ሰዊ አላት። ቅድስት አፎሚያም ሳቅ ብላ እኔስ
ለማይናገሩ ድንጋዮች አልሰዋም አለችው። አንቲጶጦስም ሰምቶ ሥጋዋን ይገፉ ዘንድ መቃጥን ያላቸው 4 ድንጋዮችን እንዲያመጡ አዘዘ። ሁለተኛም አራዊት ካሉበት ኩሬ ውስጥ እንዲጨምሯት አዞ ከዚያ ወረወሯት። አራዊት ግን ተሸክመው አውጥተው ከውሃው ዳር አቆሟት። ደግሞ ስለታሞች ድንጋዮችንና ሰይፎችን በመሬት ውስጥ እንዲተክሉ ተቆራርጣ ትሞት ዘንድ በላያቸው እንዲያስሮጧት አዘዘ። ሩጣም ተሻገረች፣ ምንም የነካት የለም። ደግሞም በግለቱ ታር ዘንድ ደብድበው ከብረት ምጣድ ውስጥን እንዲጨምሯት አዘዘ። ግን ምንም አልነካትም። ከዚህም በኋላ አራዊትን ሁሉ ድባትንም ሰበሰበ፣ በላዩም ወሰዷቸው። አንበሶችም እግሯን ሳሙ። አንዲትም አውሬ ተሸብራ እግሯን ነከሰቻት። ከሰማይም እንዲህ የሚል ቃል መጣ፣ የተመሰገንሽ አፎምያ መተሽ ወደ ከበረ ቦታ ነይ። እንዲህም ገሏን ምስክርነቷን ፈጸመች። እናትና አባቷም መተው ገንዘው በአዲስ መቃብር ውስጥ ቀበሯት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። እንዲሁም ግንቦት 11 በዚህችም ቀን የኤስድሮስ እናት ቅድስት ሶፊያና እህቱ አፎምያ በሰማዕትነት አረፉ። ደግሞ የአባ በኪሞስና የአብላዲን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የቅዱሳኑ በረከት ጸሎታቸው ልመናቸው አይለያን። ልዑል እግዚአብሔር ሀገራችን ኢትዮጵያን ዓለምን ይባርክልን። በእውነት ለሀገራችን ሰላም ያምጣልን። ስለ ቅዱሳኑ ብሎ በምሕረቱ ይጎብኘን። አሜን። ምስጋና እጅግ ይብዛልኝ ይፍሰስ በከንፈሬ ከፍታው ጥልቁ ቢናወጥ በያሬድ ዝማሬ ምስጋና እጅግ ይብዛልኝ ይፍሰስ በከንፈሬ ከፍታው ጥልቁ ቢናወጥ በያሬድ ዝማሬ ምስጋና እጅግ ይብዛልኝ ይፍሰስ በከንፈሬ ከፍታው ጥልቁ ቢናወጥ በያሬድ ዝማሬ ምስጋና እጅግ ይብዛልኝ ይፍሰስ በከንፈሬ ከፍታው ጥልቁ ቢናወጥ በያሬድ ዝማሬ አላቆምም ዜማ ቅኔ ውዳሴ ምስጋና የማይሞተው ንጉሥ ለኔ በርግጥ ሞቷልና ስለ እርሱ ስዘምር መቼ ዝላል ክንዴ መብራት ነው የጽድቅ ፀሐይ በጎ ለመንገዴ ምስጋና እጅግ ይብዛልኝ ይፍሰስ በከንፈሬ ከፍታው ጥልቁ ቢናወጥ በያሬድ ዝማሬ በዘላለም ፍቅር ሆኖ ልጄ ሆይ ይለኛል። በፈሳሾች መሃል ጌታ ላይነ ቅል ተክሎኛል። 30 እና 60 ፍሬ ብቱም እንዳፈራ ትምህርቱን አፈሰሰብኝ አቤት የእርሱ ሥራ። ምስጋና እጅግ ይብዛልኝ ይፍሰስ በከንፈሬ ከፍታው ጥልቁ ቢናወጥ በያሬድ ዝማሬ በታላቅ ምስጋና ደምቋል ቅኔ ማህሌቱ አልሞተም ሕያው ነው ያሬድ ዛሬም እንደ ጥንቱ ተወልዷል በየዘመኑ እጅግ የዜማ ሰው ያበዛን ያሰፋን ጌታ ምስጋና ይድረሰው። ምስጋና እጅግ ይብዛልኝ ይፍሰስ በከንፈሬ ከፍታው
እረኛ ድካም የሌለበት በባህር ሞት አያውቅም በመንግሥቱም ሽረት ተነግሮ አያልቅም ታላቅ ጌትነቱ ተወዳጅ ተፈቃሪ ነው በስነ ፍጥረቱ ምስጋና እጅግ ይብዛል ይፍሰስ በከንፈሬ ከፍታ ትርጉምና በያሬድ ዝማሬ በታላቅ ምስጋና ደምቋል ቅኔ ማህሌቱ አልሞተም ሕያው ነው ያሬድ ዛሬም እንደ ጥንቱ ተወልዷል በየዘመኑ እጅግ የዜማ ሰው ያበዛን ያሰፋን ጌታ ምስጋና ይድረስህ ምስጋና እጅግ ይብዛል ይፍሰስ በከንፈሬ ከፍታ ትርጉምና በያሬድ ዝማሬ ምስጋና እጅግ ይብዛል ይፍሰስ በከንፈሬ ከፍታ ትርጉምና በያሬድ ዝማሬ ሐናና ኢያቄም በስዕለት ያገኙሽ ሐናና ኢያቄም በስዕለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ ይበልሽ ሐናና ኢያቄም በስዕለት ያገኙሽ ሐናና ኢያቄም በስዕለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ ይበልሽ ሐናና ኢያቄም በስዕለት ያገኙሽ ሐናና ኢያቄም በስዕለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ ይበልሽ ሐናና ኢያቄም በስዕለት ያገኙሽ ሐናና ኢያቄም በስዕለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ ይበልሽ የኢያቄም ወጠን ወንድ ልጅ ቢሆንም ከሐና ማኅፀን ተወለደች ድንግል በርግቦች ማታ አታዝንም ከእንግዲህ ከላይ ከጸባዖት ተሰምቷል ስለት ሐናና ኢያቄም በስዕለት ያገኙሽ ሐናና ኢያቄም በስዕለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ ይበልሽ እንደ መጋረጃ ሰባቱ ሰማያት ተገልጠው እንዳየ ሐናን አበሰርካት ከላይኛው ሰማይ ጸዓዳ ወፍ ወርዷል ምሕረትን አዝሎ በራስ ላይ አርፏል ሐናና ኢያቄም በስዕለት ያገኙሽ ሐናና ኢያቄም በስዕለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ ይበልሽ ለልብሽ ተስፋ ናት ለዓይኖችሽ ማረፊያ የማኅፀንሽ ፍሬ የላትም አምሳያ በወለድሻት ነገር ደስ ይበልሽ ሐና የልብ
ፍላጎት መሻትሽ ነውና ሐና ኢያቄም በስለት ያገኙሽ ሐና ኢያቄም በስለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ ይበልሽ አልሞትም ሳሚናስ ቢርፍቅ ብንገድ ዘመዶ ትምጣና ዞሪያው ትንጓደድ ሐዘኗን ስትገል ጥላዋ ቢያርፍበት መግነዙን ሳይፈታ ሕያው ሆኗል ከሞት ኢያቄም በስለት ያገኙሽ ሐና ኢያቄም በስለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል እናታችን በጣም ደስ ይበልሽ በጣም ደስ ይበልሽ ሐና ኢያቄም በስለት ያገኙሽ ሐና ኢያቄም በስለት ያገኙሽ ድንግል እናታችን በጣም ደስ ይበልሽ ድንግል ሐና ቡርክት ጸልይ በእንቲአነ ሐና ቡርክት ጸልይ በእንቲአነ ጸልይ ለነ ወሳሊለነ ጸልይ ለነ ወሳሊለነ ምስለ ኢያቄም አቡነ ጸልይ ለነ ወሳሊለነ ጸልይ ለነ ወሳሊለነ ምስለ ኢያቄም አቡነ መካኖና ሳለ ስታዝን ዘወትር ልመናዋ ሰማት እግዚአብሔር በትዕግሥት ስትጠብቅ ሌሊትና ቀን ሐዘኗን ማስረሻ ሰጣት ማርያምን ሐና ቡርክት ጸልይ በእንቲአነ ሐና ቡርክት ጸልይ በእንቲአነ ጸልይ ለነ ወሳሊለነ ጸልይ ለነ ወሳሊለነ ምስለ ኢያቄም አቡነ የሐናን መጽነሷን ታረጋግድ ዳሳ ማየት የተሳናት አየች ተፈውሳ ሰላም ለኪ ሐና እሙ ለሰማይ አይተናል ክብርሽን ልትባርኪን ነይ ሐና ቡርክት ጸልይ በእንቲአነ ሐና ቡርክት ጸልይ በእንቲአነ ጸልይ ለነ ወሳሊለነ ጸልይ ለነ ወሳሊለነ ምስለ ኢያቄም አቡነ
ተነሳ እውር ስታበራ በቅናት ተነስቶ አይሁድ በየተራ ከእግዚአብሔር ተልኮ ቅዱስ ገብርኤል ሊባኖስ ወሰዳት እንድትከለል ሐና ቡርክት ጸልይ በእንቲአነ ሐና ቡርክት ጸልይ በእንቲአነ ጸልይ ለነ ወሳሊ ለነ ጸልይ ለነ ወሳሊ ለነ ምስለ